ክፍል 7 በየካቲት ወር በ29ኛው ቀን በጌታ በዓል በቅዳሜ ሰንበት ዕለት ንጉሡ በጃዊ ላይ ምሕረትን ካፈሰሰ በኋላ ፊቱን ወደ ኋላው አቀና። ከፍጼ ባድኝም ተነስቶ ጉድላ አደረ። አዛዢ ቢንያምም ከኤልማና ከዴንሳና ከሚቻ ጋር የደጀን የኋላ ጦር መሪ ጸራግ ሆነ። በእሁድ ዕለትም ደልማ ደረሰ። ወደ ቤትም በገባ ጊዜ መኳንንቱን አማከረ። እነርሱም ግራ አዝማች ህላዌ ክርስቶስ ባሻ አርከሊድስ በጅሮንድ ወልደ ጊዮርጊስ ባራምባራስ ወልደ ጊዮርጊስ ደጅ አዝማች ዮሐንስ ደጅ አዝማች አሞኔዎስ በጅሮንድ ጳውሎስ በጅሮንድ ወልደ ልዑልና እዱግ ምክትል ጴጥሮስ ናቸው። ሌሎችም ከተሾሙትና ከተሻሩት ወገን የሆኑ ነበሩ። ንጉሡም ብንያም ወደ ይባባ መሄድ ይሻልሃል ይረኛል። ተስፋ ኢየሱስ ደግሞ ጎዣም ደርሰ በገመድ በር ተሻግረህ ወደ አሪንጎ ሂድ ይረኛል። ከሁለቱ ወገን እናንተ ማንን ትመርጣላችሁ? የማን ምክር ይሻላል ትላላችሁ? አላቸው። መኳንንቱ ግን ተከፈሉ፣ ሐሳባቸው ተከፋፈለ። ግማሾቹ አሪንጎ ሲሉ፣ ግማሾቹ ደግሞ ይባባ አሉ። ንጉሡም ሮቢት ስንደርስ ሁሉንም እናውቀዋለን አለ። የመጋቢት ወር መግቢያ በሆነው በሰኞ ዕለትም ንጉሡ ከደልማ ተነስቶ የዳሞትና የጎዣም ድንበር ወደምትሆን ወደ ጎዴብ ሄዶ አደረ። የማክሰኞ ዕለትም ግልጥማ ወደሚባለው አባዛዢ ደረሰ። የሚያድርበት ቤት ባልተመቸው ጊዜ ግን ንጉሡ ከጥቂት ሎሌዎቹ ጋር ወጥቶ ድንጉሌ አደረ። የጦር ሰራዊቱ 70 ትዕይንት ግን በዚያው አደሩ። በረቡዕ ዕለትም መኳንንቱ ተነስተው ድንጉሌ አደሩ። ንጉሡ ግን መንገዱ አቀበት፣ ዳገት እና የበረዶ ቦታ ስለነበረ ከዚያ ከጥቂት ሰራዊት ጋር ተነስቶ ከርነዋሪ አደረ። እስከ ይባባ ድረስም ከመኳንንቱ ጋር አልተገናኘም ነበር። በሐሙስ ዕለትም መኳንንቱ ተነስተው ከርነዋሪ አደሩ። በአርብ ዕለትም ትክል ድንጋይ አደሩ። በቅዳሜ ሰንበትም ያጼ ሕፃናት ደረሱ። በዚያም ንጉሡ ባሶን ሊባኖንና የጎዣም ሰዎችን አለበሳቸው፣ ሸለማቸው። በእሁድ ዕለትም ንጉሡ በዚያ ዋለ። በሰኞ ዕለትም መኳንንቱ ተነስተው ኮለላ አደሩ። በማክሰኞ ዕለትም የዛት በረቡዕ ዕለትም ሽና አደሩ። በዚያችም ዕለት ንጉሡ በትውልድ ቦታው በጺማ በብላቴን ጌታ ወሰን ሰገድ ቤት አደረ። የጺማንም አካባቢ ሁሉ ዞረ። በዚያ ስላደገም ወደዳት፣ አፈቀራት። በመጋቢት ወር በ11ኛው ቀን በሐሙስ ዕለትም ንጉሡ አስቀድሞ ይባባ ገባ። ከእርሱም በኋላ መኳንንቱ ገቡ። እስከዚህች አገር ድረስ ላደረሰን ለእግዚአብሔር ምስጋና ይሁን። ምሽትም በሆነ ጊዜ ንጉሡ መኳንንቱን ጠራቸው፣ እንደ ልማዱም አበላቸው፣ አጠጣቸውም። በእሁድ ዕለትም ታላቅ ምሳ አዘጋጀ። ለጦር ሰራዊቱም ሁሉ ከወደዱት ነገር ምንም አላሳጣቸውም።